ወርቅ ለመግዛት ሆነ ኢንቨስት ለማድረግ ለምታስቡ የዓለም አቀፍ የወርቅ ዋጋ መለዋወጥ በሀገር ውስጥ እንዲሁም በዓለም አቀፍ ደረጃ ከፍተኛ የሆነ ተጽዕኖ አለው። የዛሬውን የዓለም የወርቅ ገበያ መረጃ ለመከታተል ሶስት ሀገራቶችን መርጠንላቸዋል። የእነዚህ ሀገራቶችን የወርቅ ዋጋ ምን ይመስላል የሚለውን እንዲሁም ደግሞ የካራት ደረጃቸውን መሰረት ያደረገ ዝርዝር መረጃን ይዘንላችሁ መጥተናል። ተመልካች አድማጮቻችን በያላችሁበት ሰላምታችን ይድረሳችሁ። የዱባይ፣ የሳውዲ፣ የባህሬን የዛሬ የወርቅ መሸጫ በ24 ካራት፣ በ21 ካራት፣ በ18 እና በ14 ካራት በስንት እየተሸጠ ይገኛል የሚለውን ዝርዝር መረጃን ልናደርስላችሁ መጥተናል። ቪዲዮውን ስትጀምሩት ላይክ ማድረግ አይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ የተለያዩ ከወርቅ ጋር የተያዙ መረጃዎችን ለእናንተ የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ እንመክራለን። አሁን ቀጥታ ወደ መረጃው ነው የምንሄደው። ከ14 ካራቱ የዱባይ ዋጋ ነው የምንጀምረው። የዱባይ ዋጋ 14 ካራቱ በስንት እየተሸጠ ነው የሚለውን ስንመለከት አማካይ ዋጋን ነው ያዝንላችሁ። ለምን ብትሉ ደግሞ ዱባይ ውስጥ ከቦታ ቦታ ከከተማ ከተማ ከወርቅ መሸጫ ቦታዎችም ልዩነት አንጻር ቫሪ ስለሚያደርግ ማለት ነው። የ14 ካራት በዱባይ እየተሸጠ የሚገኘው ዛሬ ላይ ከ300 እስከ 320 የዲርሃም ዋጋ ነው። ከ300 እስከ 320 ዲርሃም ዋጋ ነው ማለት ነው። ምናልባት ይህንን በብር መምታት ከፈለጋችሁ ወይም ደግሞ መምታት ያልቻላችሁ የሳውዲ ሪያል ዛሬ በባንክ ላይ እየተሸጠ የሚገኘው አንድ የሳውዲ ሪያል በኢትዮጵያ ብር በ41 ብር ከ28 ነው። ስለዚህ 300ን በ41 ብር አባስታችሁ ማግኘት ትችላላችሁ ማለት ነው። በመቀጠል የዱባይ የ18 ካራቱን የምንመለከተው የ18 ካራቱ የዱባይ የወርቅ ዋጋ እየተሸጠ የሚገኘው 401 ብር 401 የሳውዲ ዲርሃም ነው። ዛሬ ጥር 2 ወይም ደግሞ ጃንዋሪ 10 2026 ላይ እየተሸጠ የሚገኘው 18 ካራቱ በ401 ብር ከ30 ዲርሃም ነው ማለት ነው። እንቀጥላለን። የ21 ካራቱስ በዱባይ የውጭ ወርቅ በስንት እየተሸጠ ነው ካላችሁኝ 21 ካራቱ 1 ግራም ወርቅ መሸጫው የዱባይ ዛሬ ላይ በ477 ከ50 እስከ 480 ድረስ የ21 ካራት መሸጫ ዋጋ ነው ማለት ነው። በመቀጠል የምንመለከተው ደግሞ የ24 ካራቱስ በዱባይ 1 ግራም ወርቅ በስንት እየተሸጠ ይገኛል ዛሬ ላይ ጥር 2 2018 ወይም ደግሞ ጃንዋሪ 10 2026 በስንት እየተሸጠ ይገኛል ካላችሁ የዱባይ እንግዲህ የሰማችሁትን ይመስላል። 14 18 21 እና 24 ካራት በእነዚህ ዋጋዎች ዛሬ በመሸጥ ላይ ውሏል ማለት ነው። እንግዲህ ካራቱ ከታች ወደ ላይ ሲጨምር ብሩም በዛው ይጨምራል። ካራቱ ሲጨምር ብሩ የሚጨምርበት ምክንያት ደግሞ ካራት መጨመሩ ማሳያው ምንድነው? የወርቅ ንጽህናው፣ የወርቅ ውበቱ፣ የወርቅ ጥንካሬውን የሚለያይበት አንደኛው መንገድ ነው። ወርቅ ደግሞ በጥንካሬም በውበትም በጥራትም ከፍ እያለ ሲመጣ ምንም አያጠያይቅም፣ ዋጋውን ከፍ ይላል ማለት ነው። በመቀጠል ማሳያችሁ የሳውዲን ወርቅ ይሆናል። እሱንም እንዲሁ ከ14 ካራት ጀምሬ ነግራችኋለሁ። የ14 ካራቱ 1 ግራም ወርቅ በሳውዲ ዛሬ በ414 እስከ 420 የሳውዲ ሪያል በመሸጥ ላይ ነው የሚገኘው። 18 ካራቱ ውስጥ ካላችሁኝ 18 ካራቱ የሳውዲ ሪያል ዛሬ ላይ 420 አካባቢ እናም ከዛ በላይ በመሸጥ ላይ ይገኛል። የ21 ካራት የሳውዲ ንጹህ ወርቅ 87.5 ንጹህ ወርቅ 21 ካራት እየተሸጠ የሚገኘው በ480 እስከ 500 የሳውዲ ሪያል ነው ማለት ነው። ይህ ቆንጆ ዋጋ ይመስላል ከዱባይ ጋር ሲነጻጸር። ዱባይ እና ሳውዲ
በወርቅ እንትናቸው የሳውዲ ትንሽ ረከስ ይላል፣ የዱባይ ደግሞ ትንሽ ጨመር የሚል ነው የሚመስለው። በመቀጠል የምንመለከተው የሳውዲውን የ24 ካራት ወርቅን ነው። 24 ካራት 549 የሳውዲ ሪያል ነው እየተሸጠ የሚገኘው። ቅድም ትዝ ካላችሁ 532 ከ73 ብያችሁ የዱባይ ነበረ። ባይዘዌ ዱባይና ሳውዲ ብራቸው ይህን ልዩነት የለውም። ልዩነትም ቢኖረው የአንድ ብር አካባቢ ልዩነት ነው፣ በብርና በዲርሃም በሚመነዘሩበት ሰዓት ላይ ማለት ነው። ቀጣይ የማሳያችሁ ደግሞ አንድ ሀገር ይቀረናል። የሌላኛውን ሀገር ቀጥዬ የማሳያችሁ ነው የሚሆነው ማለት ነው። ነገር ግን ቪዲዮውን እስካሁን እያያችሁ ነገር ግን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ እንድትቀላቀሉ፣ በተጨማሪም ደግሞ የተለያዩ ፈጣን የሆነ መረጃዎችን እንዲሁም ለሸማቾች፣ ለጌጣጌጥ ፈላጊዎች በተለይ ደግሞ ወርቅ በመግዛትና በመሸጥ ለምታስቡ፣ በተጨማሪም ዓለም አቀፍ የሆነ የወርቅ ዋጋው እንዲሁም የሀገር ውስጥ የወርቅ ዋጋ የት ደርሷል የሚለውን ለመከታተል ያመቻችሁ ዘንድ ቻናላችንን ሰብስክራይብ ብታደርጉልን እጅግ በጣም ደስ ይለናል። ቀጣዩ ሆነ ሀገር ባህሬን ነው። ባህሬን ላይ ወርቅ በስንት እየተሸጠ ይገኛል የሚለውን አስመለከታችኋለሁ። 1 ግራም ወርቅ 14 ካራቱ ማለት ነው በባህሬን 32 ከ45 የባህሬን ዲናር ነው በመሸጥ ላይ የሚገኘው። 18 ካራቱ ደግሞ በባህሬን በ41 ከ60 የባህሬን ዲናር እየተሸጠ እንደሚገኝ መረጃው አለን። ቀጥሎ የምንመለከተው ደግሞ የ21 ካራቱ የባህሬን ወርቅ በስንት ይሸጣል? በባህሬን ሀገር ስንት ይሸጣል ካላችሁኝ 1 ግራም 21 ካራት በ48 ከ48 የባህሬን ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ ዋጋው ወደ ባልሳሳት የባህሬን ወደ 400 ብር አካባቢ ነው፣ 490 ምናምን መሰለኝ የባህሬን በኢትዮጵያ ብር ሲዘረዘር ማለት ነው። ኤግዛክት የሆነ እንትኑን ካላልኳችሁ ምናልባት ኮመንት ላይ ትክክለኛውን እንትን ፒን አደርግላችኋለሁ። በኢትዮጵያ ብር ሲዘረዘር የባህሬን ዋጋ ስንት እንደሆነ ማለት ነው። 21 ካራቱ ግን በዛሬው በ48 የባህሬን ዲናር እየተሸጠ ሲገኝ 24 ካራቱ የባህሬን ዲናር 54 ከ80 በመሸጥ ላይ ነው የሚገኘው። 54 የባህሬን ዲናር እየተሸጠ ይገኛል ማለት ነው። እንግዲህ ዛሬ ብቻ አይደለም፣ በእርግጥ ቀደም ባሉትም ጊዜያቶች የውጭ ሀገራቶችን ወርቅ ሳሳያችሁ ነበር። የነዚህን ሀገራትን ብቻ ሳይሆን የጀርመንን፣ የጣሊያን፣ የቱርክን ሁላ ሳይቀር መቼም የገለጽኩበት መረጃ እዚሁ ቻናላችን ላይ ስላለ እሱን መመልከት ይቻላል። ነገር ግን አንዳንድ ከእናንተ በመጣ ጥያቄ መሰረት የውጭውንም ብታቀርብልን ባላችሁ መሰረት ዛሬም የውጭን ወርቅ ገዢ መጥቻለሁ። እንዲሁም በሌላ ቀን የውጭ ወርቅ ዋጋዎችንም እንዲሁ ይዤላችሁ እመጣለሁ ማለት ነው። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። የዱባይን፣ የሳውዲን፣ የባህሬንን የወርቅ ዋጋ የተመለከትንበትን የወርቅ ዋጋ ስንት ገባ፣ በስንት እየተሸጠ ነው የሚለው መረጃ በዚሁ አብቅተናል። በያላችሁበት ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ሰላም